የተከበራችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምሕረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችን ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን፣ ሰምተን እንድንጠቀም እግዚአብሔር ይርዳን። አሜን። ዛሬ በቤተ ክርስቲያናችን በጸሎተ ቅዳሴው የተነበበልን አንድ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት ተብሎ የተጻፈ ታሪክ ተነቦልናል። ለጥቂት በዚህ የመጽሐፍ ቅዱስ ክፍል ላይ ጥቂት ደቂቃዎች አቆያችኋለሁ። ርዕሴ በቀትር የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ የሆነበት ከቀኑ 6 ሰዓት ወይም ቀትር ነበር ይላል። 6 ሰዓት ላይ ነው ክርስቶስ በሰማርያ ያችን ሰማርያዊቷን ሴት ያገኛት። ቀኑም 6 ሰዓት ላይ ነበር ይላል። ይህች 6 ሰዓት ጥልቅ ቁም ነገር የተሰራባት ሰዓት ናት። ታስታውሱ ከሆነ አብርሃም በ6 ሰዓት በቀትር እየወጣ በመምሬ አድባር ዛፍ ስር እንግዶችን ያስስ ነበር። በቀትር አብርሃም በ6 ሰዓት ዛፏ ስር ይቀመጥ ነበር። አንድ ግብፃዊ ሊቅ እችን 6 ሰዓትና እችን ዛፍ እንዲህ ብሎ ገልጿታል። ይህቺ 6 ሰዓት አብርሃም ዘወትር የሚቀመጥባት ክርስቶስ በቀራንዮ አደባባይ የተሰቀለባት ሰዓት ናት ይላል። ዛፊቱም የመምሬ አድባር ዛፍ አብርሃም ዘወትር የሚያርፍባት፣ እሷም ክርስቶስ የተሰቀለባት መስቀል ነበረች ይላል። ጠቅለል አድርጎ ሲገልጸው አብርሃም በሩቅ እያየ የተሳለማት የክርስቶስን ቁስሎች ነበር ይላል። እቺ ቀትር እቺ 6 ሰዓት ብርቱ ጉዳይ ስላላት ደጋግ አባቶቻችን አሰሷት። አብርሃም ጉዳዩ ከክርስቶስ ቁስሎች ከቀራንዮ በቀትር በ6 ሰዓት ነበር። ክርስቶስ ዳግመኛ በሰማርያ ሊያልፍ ግድ ሆነበት የሚለው በዚህችው በቀትር በ6 ሰዓት ነው። እጅግ አድካሚ ሰዓት፣ ፀሐይ አናት የምትቀጠቅጥበት
ከባድ ሰዓት ነው። በዚህ ሰዓት ነው ውሃ ዳር ያቺን ሰማርያዊቷን ሴት ያገኛት። የተወደዳችሁ ክርስቲያኖች እቺ ውሃ ዳር ምን ትመስላችኋለች? የተሰጠኝ ደቂቃ እጅግ በጣም አጭር ስለሆነ ነገሩን ጠቅለል ላድርገው። እቺ ውሃ ዳር ሙሽራችን ክርስቶስ ሙሽራይቱን ቤተ ክርስቲያንን ያገኘባት የውሃ ዳር ጥምቀት ናት። ቤተ ክርስቲያን የተመሰረተችው ጠፍታ የነበረችው ቤተ አሕዛብ የተገኘችው ውሃ ዳር ነው። እሱ ውሃ ምንድን ነው? ከክርስቶስ ጎን የፈለቀልን ጥምቀት ነው። አንድ አካል እንሆን ዘንድ ተጠምቀናል እንደተባለው ክርስቶስ ራስ የሆነላት እሷም አካሉ የሆነች ቤተ ክርስቲያን እዛ ውሃ ዳር መስቀል ላይ ነው የተገኘችው። ክርስቶስን ይሄን ለማሳየት ነው እዛች ውሃ ዳር እቺን ሰማርያዊቷን ሴት የማረከው። የተወደዳችሁ ክርስቲያኖች ክርስቶስ ወደ ሰማርያ ሊያልፍ ግድ የሆነበት አይሁድ እኛን ትቶ ወዳልተገረዙት ሄደ የሚል የአይሁድ ክስ እንዳይቀርብበት መጀመሪያ አይሁድን አስጨረሳቸው። እንዲህ ሲሉት ምን ያደርግ? ትቷቸው ወደሚፈልጋቸው ወደ አሕዛብ ጉዞውን ቀጠለ። የተወደዳችሁ ክርስቲያኖች ክርስቶስ እንደዚህ የማድረግ ልማድ አለ። ታስታውሱ ከሆነ በምኩራብ አይሁድ ሲያባረሩት ወደ ጎዳና ላይ ነበር የወጣው። በጎዳናውም ላይ አንድ ዓይነ ስውር ነበር ያገኘው። የዮሐንስ ወንጌል ምዕራፍ 9 እንደሚነግረን ወገኖቼ ሕግ ወደሌላቸው፣ ካህን ወደሌላቸው፣ ሥርዓት ወደሌላቸው፣ ታቦት ወደሌላቸው፣ መሥዋዕት ወደሌላቸው ጎዳና ላይ ወደሚርመሰመሱት ወደ አሕዛብ መውጣቱን የሚያመለክት ነው። ወደ ጎዳና ወጣ ይላል። ከምኩራብ ሲያባረሩት ምን ያደርግ? ወዳጄ ጥቂት ነግሮን እምቢ ካል እመነኝ ሌሎች አሉ ወደ እነሱ ይወጣል። ባጠገብ ሲያልፍ ካልያዝከው ያሰፈሰፉት አሉ ያገኙታል። ቤተ መቅደስ ውስጥ ሲፈልገን ካጣን እመነኝ ዓይኑን የሚጥልባቸው አያጡም። ከዚህ ይወጣል። እግዚአብሔር እንደሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛም በደሉን ይተው ይላል። እግዚአብሔር ቀርቦ ሳለ የማይጠራው፣ እግዚአብሔር እየተናገረ የማይሰማው፣ እግዚአብሔር በረድኤት እየጎበኘው ለረድኤቱ ካልተመቸ ነው እመኖኝ ፈቀቅ ይላል ከኔና ከናንተ። ወገኖቼ ቤት ውስጥ ሳይሆኑ ውጭ ወደሚሉት ይወጣል። እመኖኝ ቤት ውስጥ ያለነው ካልተመቸነው ጎዳና ላይ ዓለም ላይ የሚንከራተቱትን የሚሰበስብበት ቀን ይመጣ ይሆን? ከንጽሕና ርቀው እየሰማ ነው እየቀረብ ነው። ንጽሕናን እምቢ ካልነው ከንጽሕና ርቀው ርኩሰት ጎዳና ላይ ወድቀው ወዳሉት ወጣ የሚሆን ጌታችን። የተወደዳችሁ ክርስቲያኖች
በትዳር ሕግ መጽናትን እምቢ ካል እቤት ያለ ነው፣ እዚህ ያለ ነው። እየሰማን እንዳልሰማን፣ እየገባን እንዳልገባን ሆነ። በትዳራችን አልጸና፣ በሕግ ቃል ኪዳናችን አንወሰን ካል ርቀው ወዳሉት በውጭ ወዳሉት እነሱን ወደ ማምጣት ይመጣ ይሆን ክርስቶስ? ዕጣኑ ጢስ ሆነን ካልገባ ምናልባት ሺሻ ውስጥ ያሉትን ያመጣ ይሆን ክርስቶስ? ወደ እነሱ ፈቀቅ ይሆን ክርስቶስ? እየፈለገን መጥቶ አልፈለግ ካለን ወዳልፈለጉት ያልፍ ይሆን ክርስቶስ? በሰማርያ በምኵራብም የሆነው እንደዚህ ነው። በዚህ ዘመንን እየተናገርንለት ካልኖርንለት፣ እየቀደስንለት ካልተቀደስንለት፣ እየሰማነው ካልተለወጥንለት፣ አጠገቡ ሆነን ከጠፋንበት እግዚአብሔር ሌሎች የጠፉትን መፈለጉ አይቀርም። አንዲት ነፍስ ፍለጋ በሷም ብዙዎችን ማጥመጃ በቀትር በ6 ሰዓት ወደ ሰማርያ ሊያልፍ ግድ ሆነበት። ባጭሩ መሞት ግድ ሆነበት። መከራን መቀበል ግድ ሆነበት። መራራ ሞትን መጠጣት ግድ ሆነበት። መቸንከር ግድ ሆነበት። ያን ሁሉ ስቃይ መቀበል ግድ ሆነበት። እሱን ነው ግድ ሆነበት የሚለው። ምን አስገደደው? ፍቅር ነው አያስገድድም። ያው ምግባረ ክፉዎች፣ መልከ ጥፎች፣ ጀርባ ሰጪዎች፣ ወንበዴዎችን የሚወድ ፍቅር ምን አይነት ፍቅር ነው ወገኖች? ጠላቶችን የሚፈልግ ፍቅር ግድ ሆነበት። ባህሪው ፍቅር ስለሆነ ነው። ወደ ሰማርያም ሊያልፍ ግድ ሆነበት። ወገኖች ቅዱስ ዮሐንስ አፈወርቅ አንዲት አስደናቂ ነገር ይጠቁመናል። እዚህ ጋር ምን ይላል? ለሌሎች መዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል ይላል። ጥቂት ጌታችን ወደ ሰማርያ ሲያልፍ ይህችን ሴት ሰማርያዊቷን ሴት እንዴት ወደ ሕይወት እንደመለሳት መነጋገር የምንችለው ክርስቶስ እንዴት ማገልገል እንደጀመረ እንዴት አገልጋይ እንደሆነ ጥቂት ሳሳያችሁ ነው። ፈቃዶቹን ሁሉ ያልገታ አገልጋይ ሰውን ሊማርክ አይችልም ወገኖቼ። ክርስቶስ በእንስሳት ትከሻ ላይ ተጭኖ አልመጣም። እንደምታውቁት በእግሩ ደክሞት ነበር ይላል። በእግሩ ነበር የኳተነው። ቀላል መንገድ አልነበረም። ፈቃዱን ሁሉ ገቶ የሚያገለግል አገልጋይ፣ ነፍሳትን ለክርስቶስ መማረክ የሚችለው ፈቃዱን ገታ አድርጎ እንደ ጌታችን ሲያገለግል እኮ ነው። ከቅምጥልነት ሲርቅና እንዴ በጣም ብርችንችን ያለ ቅምጥልነት ውስጥ እያለን የምንማርከው ነፍስ ይኖረናል ወገኖቼ። እኛ እኮ አንዳንድ አገልጋዮች እኮ ገና መኪና እያማረጥን እኮ ገና ብራንድ እኮ እያለያየን። ታዲያ እንዴት አድርገን ነፍስን ማርካለን ወገኖቼ? ዓላማው ሌሎችን ለማዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል የሚለው ነው። ክርስቶስ መሰረታዊ ከሆነ ነገር እንኳን አልያዘም። እቺ ሴት ምን እንዳለችው ታስታውሳላችሁ? የውሃ መቅጃ እንኳን እኮ የለህም አለችው። አይገርም?
ምንም የሌለው ምናልባት እንደ ጌታችን ምንም የሌለን እስክንሆን ድረስ ባዶ ልንቀር አንችልም። ሥጋውያን ግን ቢያንስ የምዕመናንን ነፍስ ሊማርክ የሚችል ስብዕናን ግን መገንባት አለብን። ለዚህ ዓለም ግን ተንበርካኪዎች መሆን የለብንም። ክርስቶስን ተመልከቱት። የሚቀዳበት መቅጃ አይደለም። ደቀ መዛሙርቱ እንኳን የሄዱት ተርበው እንጀራ ሊገዙ ነበር የሄዱት ይላል። ምግብ ያን ያክል እኮ ብርቅ አይደለም። አሁን የሚያጋድል ስንቅ እኮ ያን ያህል ቁም ነገር እኮ አልነበረም። ምዕመናንን የሚያስረሳ ማዕዳችንም ያን ያክል ሰፊ ብፌ መሆንም አይጠበቅበትም። የሌሎችን ነፍስ ለማዳን የሚተጋ ሰው ፈቃዶቹን ጥቂት እንኳን ካልተገጣ እንዴት አድርጎ ነፍሳትን መማረክ ይችል ይሆን? ይቅርታ አድርጎልኝ። ምናልባት በዚህ ዘመን እንደኔ ያለው ደካማ ሰው ብዙዎቻችሁን መማረክና ለእግዚአብሔር መቅረብ ያልቻልነው ፈቃዳችንን መግታት አቅቶን ይሆን? በዓለም ካለው ስግብግብነት እኛም ጋር ያለው ስግብግብነት በልጦ ይሆን? አላውቅም። ክርስቶስን ግን ተመልከቱት። ማደሪያ፣ መብያ፣ ማጌጫ፣ መዋቢያ አልነበረው። ልብሱም አንድ ቅያሬ የሌለችው ምዕመናን ምናልባት ክርስቶስ እዚህ ጋር የሚያስተምርን አስደናቂ ነገር የሰማርያዊቷን ሴት ነፍስ ብቻ ነበር የፈለገው። ወገኖቼ ምዕመናን እናንተ እንድትድኑ እንጂ የእናንተ የሆነውን ገንዘብ ልንፈልግ እንደማይገባን እንነግራችኋለን። በእርግጠኝነት ፈተናችሁ ላይ እንጂ ፍትፍታችሁ ላይ ልንሰራ እንደማይገባን እንነግራችኋለን። የተወደዳችሁ ክርስቲያኖች ቋጠራችሁልን የምትመጡትን አይደለም እኛ የምንፈልገው፣ ከቻልን ቋጠሯችሁን መፍታት ነው የምንፈልገው። ተሸክማችሁልን የሆነ ነገር እንድትመጡልን አይደለም የምንፈልገው። ያጎበጣችሁን ሸክማችሁን ማስወገድ ነው የምንፈልገው። አበላችሁን አይደለም የምንፈልገው፣ እንባችሁን ማበስ ነው የምንፈልገው። የምታስጨብጡንን ትንሽ ነገር አይደለም የምንፈልገው፣ ጨብጦ የያዛችሁን ነገር ማላቀቅ ነው የምንፈልገው። ክርስቶስ ያደረገው እንደዚህ ነው። ውሃ ጠጪኝ ሲላት የመሰላት ስለ ውሃ ጉዳይ ሆኖባት ነበር ወገኖቼ፣ አይደለም። በጣም ይደንቃል። ጌታችንን ተመልከቱት። ምግብን መተው አንድ ነገር ነው፣ ለውሃም ያለመጨነቅ ሌላ ነገር ነው። ስለ መኖሪያ ቤትም ማሰብ ምናልባት ከባድ ይሆናል። ቢያንስ 12 ደቀ መዛሙርቶች አሉት ክርስቶስ። እቺን ሴት ፍለጋ ሲሄድ አጀብ እንኳን አልፈለገም ወገኖቼ። ተከታይ ማብዛትን እንኳን ስራው አላደረገም ወገኖቼ። መጽሐፍን ተመልከቱት። ብቻውን ትተውት ነበር ይላል ወገኖቼ። የክርስቶስን ነፍሳት የሚያገለግል ምዕመናንን የሚማርክ አገልግሎት የሚጀምረው ከዚህ ነው። ብቻውን መጥተው ምን ማለት ይመስላችኋል? አጀብ! በዚህም የሚመጣ ዝነኝነት፣ ኩራት፣ ትዕቢትን ክርስቶስ ረግጦ የጣለው አይመስላችሁ? አቤት ዛሬ እንደኔ ያለው አገልጋይ እንኳን ስንት ፎሎወር አለው፣ ስንት ተከታይ አለው፣ ስንት ቲፎዞ አለው። ይቅርታ አድርጉልኝና አገልግሎታችን እንኳን በቲፎዞ የተሞላ፣ ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ፣ ሹመታችን በቲፎዞ። አሁንማ ወደ ከፋም ነገር ተሸጋግረናል። ክርስቶስ ብቻውን ነበር ይላል። ብቻው። በዚህ ምን አደረገ?
ለራሱ ክብርን ከመፈለግ ክብርን ናቅ። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው። ልታይ ማለት ክርስቶስ ብቻውን ነው እቺን ነፍስ የማረካት። ምንም ነገር ሳንተው እንዴት ለክርስቶስ ብዙ ነፍሳትን ልናስቀርለት እንችላለን? የወጣውን ሕዝብ ማስገባት እንችላለን። ጭራሽ እየወጣብን እኛን ሲያየን እየተበሳጨብን መንገድ ላይ ሲያየን እያቋረጠ እየሄደ ተው ነገር ሌላ ነገር እንዳይመጣ እቺን ነፍስ የማረካት ክርስቶስ ፈቃዱን ሁሉ ገጥቶ ለሌላው ሁሉ ደክሞ ነው። ወገኖቼ እንዴት ሊያስተምራት ይችላል? አንዲት ነፍስ ያው ከአዳም ወገን የሆነች ያው ሴት መመናን ይህ ምን እንደሚያስተምር ታውቃላችሁ? በተለይ እንደኔና እንደኔ ላለው ጥቂት ላገልግል ለሚለው ለሚጨረጨረው መምህራን እንዳስተማሩት እኮ ነው ደሃ ሀብታም ሳንል እንድናስተምር። ይህች ሴት በቀትር ውሃ እየተመላለሰች የምትቀዳ የምትልከው አገልጋይ እንኳን የሌላት ደሃ መሆኗን ያስታብቅባታል። በቀትር በጠራራ ፀሐይ በእስራኤልም በሰማርያም በይሁዳም ውሃ ይቀዳል። ወይ በማለዳ ወይ በምሽት ነው የሚቀዳው። እቺ ሴት ግን በቀትር የምትቀዳው ጉዳይ ድብቅ ጉዳይ ስላላት ነው። እኔ ግን የምፈልገው ደሃ መሆኗን የሚያሳየው የምትልከው ሰው የሌላት መናጢ ናት። ክርስቶስ የፈለገው እንደሱ ነው። ይሄ ምን ማለት ይመስላችኋል? ደሃ ሀብታም ሳንል እንድናገለግል የሚጠቁመን አይመስላችሁ? ዘርን ሳንመርጥ ዕብራዊ ሆነች፣ ሰማርያዊ ሆነች፣ ሕዝብ ሆነች፣ አሕዛብ ሆነች፣ ጠቆረች፣ ቀላች፣ እጇ ለሰለሰ፣ ሻከረ፣ መኪና ነዳች፣ ያለ ጫማ መጣች፣ ለአገልጋዮች ምንም አይደለች። ነገሩ የተገላበጠ ይመስላል። ክርስቶስ ይችን ነፍስ የማረካት እንደዚህ ነው። ደሃ ሀብታም ሳይል እያስተማረ፣ ዘር ሳይቆጥር እያስተማረ፣ ከሐዘን እስከ ደስታ ከሰርግ እስከ መቃብር ነው ክርስቶስ ያስተማረው። እንደውም ከሰርግ ይልቅ የለቅሶ ቤቱ አገልግሎት የክርስቶስ እንዴት ውብ ነበር ወገኖቼ። እናም እንደዚህ የሚያገለግል ነው ነፍሳትን የሚማርከው። ክርስቶስ ሲያገለግል አሳ አጥማጁ ጴጥሮስ ጋር ያቀረበው ያለቀበት ዶኪማስ ጋር 4 እጥፍ ልመልስ ያለው ዘኪዮስም ጋር አገልግሏል። እንደ ቅዱስ ጴጥሮስ ደሃ ደግሞ እንዳቀረበው ያለቀበት መካከለኛ ደግሞ 4 እጥፍ ልመልስ እንዳለው ኢንቨስተር እንደ ዘኪዮስም ሁሉም ጋር ክርስቶስ ያው ነው። እኛ በዚህ ዘመን ያለን አገልጋዮች እንደዚህ ነው። አሁን እንደውም ይሄ ዘመን የደሃ ደሃ ብሎ ሁሉ ያስቀምጠዋል። ጎብኘት የሚያደርጋል ይኖር ይሆን? ነፍስ ለምን በደንብ ማጥመድ አቃተን? ፈቃዳችንን ሁሉ ገተን ማገልገል ስላቃተን ይሆን? ብቻ ምን አለፋችሁ ይቺ ሰማርያዊቷ ሴት በብዙ የባል ችግር ስትንገላታ ነበረች። አሁን ግን አስተሳሰቧን የቀየረ ውሃ ዳር ላይ የነፍሷ ሙሽራ አገኘች። እናንተ ምዕመናን የነፍሳችን ሙሽራ ውሃ ዳር በጥምቀት አግኝተነዋል። በመስቀል ላይ አጭቶናል። በጥምቀት ደግሞ አካሉ አድርጎናል። ውሃ ዳር አግኝቶናል ሁላችንንም። አንድ ሊቅ የነፍሷን ሙሽራ ውሃ ዳር አገኘችው ይላል። በባል ዘንድ ታስራ መከራን ስትበላ የነበረችው ይህቺ ሴት አሁን በሙሽራዋ በክርስቶስ ፍቅር ታሰረች። ወገኖቼ መቼ ነው በጌታችን ፍቅር የምንንሆልለው?
መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው? መቼ ነው? እቺ ያደረገችው ለሱ ነው ወገኖቼ። ጥቂት ነገሮችን ላንሳና ሰዓቴ እንዳያልቅብኝ በጊዜ እንድጠቀም ጥቂት ነገሮችን እንስቼ ላብቃ። እርግጥ የተሰጠኝ ደቂቃ ቫት እንደሚኖረው አስቤ እንጂ ሰዓቱ አልቋል። መቅደሙን በመናገር ፈጅቼዋለሁ። የአቶ ተራው መምህር ትንሽ ቫት ከጨመሩልኝ ልቀጥል። ባይጨመርም ይበቃል። ብዙ ነገር አያስፈልግም አይደል? ዝማሬው መዝሙር ነው። ማይጠንቱ ስንት ነገራችንን እያረመልን እያከመን ነው አይደለም? በነገር ብዛት ነው፣ በመራቀቅ ነው። እዚህ በመምጣታችን እንኳን ፈውስ ነው። እውነት አዘር ይህቺ ሴት ክርስቶስ አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምትም ታግሳ ከማውራት ግን አልወዘነችም። ስታየው የደከመ ያው ውሃ የሚለምን በአንድ ልብስ የተጣበቀ ምንም ያደርግላት እንደማይችል የተረዳች ሰው ትመስላለች። ለማናገር ግን አልወዘነች። ንቃም አላለፈችው። እንደ ነገሩ ጣል አላረገችው። ምን አረገች? ሰማችው። ያውም በጠራራ ፀሐይ በዛ ግለት ስር ቁጭ ብላ መማር ምን ያህል ይደንቃል። እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣ ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንን እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆመ ስንቶች ነው። የምር ታናግረዋለህ በጸሎት የምር ትወተውቸዋለሽ በሱባኤ እግዚአብሔር በቃሉ ሲናገረን የምር ልባችን ይቀልጣል። እሱን እናዳምጠዋለን። በቁም ነገር እናናግረዋለን። በቁም ነገር እንሰማዋለን። ያው በተመቻቸ ስፍራ ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን። ቺን ሴት ተመልክቷት። በዚያ ሁሉ መከራ በዛ ግለትና ፀሐይ ውስጥ ከማናገር አልቦዘነች። ይህ አስደናቂ ነገር። ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? አሁን እንኳን እግዚአብሔር ሲናገር በቁም ነገር እናናገረው ይሆን? እንሰማው? ልባችን ይሰማዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት ሁሉን በአንድ ያላስረዳት በሞት ይስሙ። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማው ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ቀጥሎ ነቢይ፣ ከሁሉም መጨረሻ መሲሁን አየችው ይላል። ቀስ በቀስ ነው የገለጸላት። እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን፣ ቀስ በቀስ ነው እግዚአብሔር የሚሰራው። ቀስ በቀስ ነው የሚያሳውቀን። ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣ፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስዕለቴ ካልተሰማ፣ ባንዴ መች እንደዚህ አለ? እዩት እንዴት ቀስ በቀስ እንደገለጠላት። እንደውም ቅዱስ ኤፍሬም ይደነቃል።
ውሃ የተጠማውን ሰው አለ በንግግር ልትረታ ሞከረች ይላል። መቅጃ የለ ምንጥስ ቅብጥርስ እያለች ልትረታው ሞከረች ይላል። ይሄ ብቻ አይደለም። ቀጠለችና ከአይሁዳዊው ጋር ዘር ቆጠራ ገባችና ለአይሁዳውያን ያላትን ጥላቻ አሳየች። የሷን ደግሞ ነገር ተመልከቱት። ክርክር፣ ከክርክር ቀጥሎ ጥላቻ። እንደገና ከመምህሩ ጋር ደግሞ ተከራከረች። አባቶቻችን ነግረውናል። ክርስቶስን ማስረዳት በዚህ ተራራ ማትሰግዱበት ጊዜ ይመጣል ብሎ እቅጩን ነገራት። ከመምህሩ ጋር ግን ተከራከረች። መጨረሻም ባልሽን ጠርተሽ ደይ ሲላት አንድ ድብቅ ምስጢር ሲነግራት ነብይ ብላ ደግሞ ወደ መጥራት መጣች። ከዛስ ምስጢሩንና ጉዷን ሲነግራት ከነብዩ እግር ስር ተንበረከከች ይላል። መጨረሻ መሲሁን ወደደችው ይላል። በሞቴ ልድገምላችሁ። ምን አደረገች? በንግግር ልትረታ ሞከረች፣ ጥላቻ አሳየች፣ ተከራከረች፣ ከነብዩ እግር ስር ተንበረከከች፣ መጨረሻም መሲሁን ወደደች ይላል። ቀስ በቀስ ቀስ በቀስ ወገኖቼ፣ ቀስ በቀስ ነው ወደ እግዚአብሔር ፍቅር የምንመሰጠው። ቀስ በቀስ ነው የምንለወጠው። ከመቸኮል ትንሽ መረጋጋት ያስፈልገናል። አባቶቻችን ብዙ ደጅ መጥናት እኮ ተከትሏቸዋል ወገኖቼ። ፀሐይ እስካሁን አለች እስከ ማለት ደርሰዋልና አባ መቃርዮስ የክርስቶስ ብርሃን ውስጥ እየኖሩ ፀሐይ ትውጣ አትውጣ እስከማያውቁ ድረስ ደርሰዋል። ሰው ሴት ይሁን ወንድ ይሁን መለየት እስኪያቀታቸው ድረስ ደርሰዋል። እንደዚህ አይነት አስደናቂ ፍጽምና ውስጥ ገብተዋል። የዓለት ብልት እስከ መመርመር፣ የወፍ ቋንቋ እስከ ማወቅ፣ የንፋስ ሹክሹክታ እስከ መለየት ደርሰዋል። ግን ቀስ በቀስ ነው ክርስቲያኖች፣ ቀስ በቀስ ከሚያናግረን መምህራችን ጋር፣ ከሚያስተምረን አስተማሪያችን ጋር፣ ከክርስቶስ ጋር፣ ከአፍቃሪያችን አምላክ ጋር ጥቂት ቆይታ ካደረግን መሲሁን መውደድና እሱን መከተላችን አይቀርም። አትቸኩሉ። ቶሎ ብላችሁ ጀርባችሁን ወደ መስጠት አትሂዱ። ቶሎ ብላችሁ አትወስኑ። ጥቂት ጊዜ ታግሳችሁ ስሙት። ቀስ በቀስ ቀስ በቀስ መሲሁን አገኘችው። ክርስቶስ ለብዙዎች መጽሐፍ ቅዱስ ውስጥ ተመልከቱ፣ ቀስ በቀስ ነው ራሱን የገለጠላቸው። ለነሱ ቀስ በቀስ ከገለጠ እኔ ባንዴ ልወቀው ይባላል? እኔ አሁኑኑ ልረዳው ይባላል? እኔ ጠይቄያለሁ ቶሎ ካልተመለስልኝ ይባላል? ቀስ በቀስ ቅድም የነገርኳችሁ የዮሐንስ ወንጌል ምዕራፍ 9 ዓይነ ስውሩንም ተመልከቱት። ቃል በቃል የተናገረውን መጀመሪያ ኢየሱስ የሚባል ሰው አለ። ከዛ ቀጠለና ነብይ ሳይሆን አይቀርም አለ፣ ነብይ አለ። ከዚያ ትንሽ ፈቀቅ አለና ከእግዚአብሔር የሆነ ሰው ሳይሆን አይቀርም አለ። መጨረሻ ላይስ የእግዚአብሔር ልጅ አለ። መጨረሻ ላይ ሰገደለት። የባህሪ አምላክ እንደሆነ አወቀ። ቀስ በቀስ ከዛሬ ነገ፣ ከትላንት ዛሬ፣ ከዛሬ ከነገ ወዲያ ቀስ በቀስ ነው የምንለወጠው ክርስቲያኖች። ቀስ በቀስ ነው የምንበረታው። በአንድ ጊዜ ማለትና ትዕቢት ነው። ብዙዎች መታገስ አቅቷቸው ነው ጌታችንን ሳያገኙት የሚሄዱት። ውሃ ፈልጋ የመጣች ነፍስ እንዴት ያስደንቃል! የዘላለም ውሃ አገኘች። ደግሞ አለው እንደ ልማዷ ውሃ ፈልጋ ነው የመጣችው። እሷ ግን እዛ ውሃ ዳርቻ ላይ ያገኘችው ግን ቃላት የማይገልጡት ሕይወት አግኝታ ነው የሄደችው። እኛም እንደዚህ ብንለው እኮ ጥሩ ነው። እንጀራ ፈልጌ ወጥቻለሁ፣ ቤትህ እንጀራ እንድትሰጠኝ እመላለሳለሁ። ጌታዬ ሆይ የዘላለም እንጀራ የሆንከውን አንተ አግኘኝ፣ የዘላለም እንጀራህን ስጠኝ።
ብዙዎቻችን እንጀራ ለመፈለግ እንንከራተታለን። እንደው እውነት እንነጋገር ከተባለ በዚህ በስደት ዓለም ያሉ የቤተ ክርስቲያን ልጆች እንጀራ ፈልገው ወጥተው በእርግጠኝነት ቆራቢያን ሆነው እየጨረሱ እንደሆነ አረጋግጥላቸዋለሁ። እንጀራ ፍለጋ ነው የወጡት። የዘላለም እንጀራን አገኙ። በየዕለቱ ቤት እንጀራ ፍለጋ እጄን እዘረጋለሁ። የዘላለም እንጀራን አንተን ምን ነው አገኘው እንለው። ቤት ፍለጋ ወጥተው እግዚአብሔርን የዘላለም ማደሪያቸው ያደረጉ ብዙ ናቸው። ልጅ ፍለጋ ወጥተው የእግዚአብሔር ልጆች ሆነው ተመለሱ ብዙዎች ናቸው። ልጅ የለኝም ልጅ ፍለጋ ወጥቼ ጌታዬ ሆይ አንተ አባቴ መሆኑን አውቄያለሁ የሚሉ የሚመሰክሩ ይጠፉ ይሆን? እውነተኛ ልጅ የሆኑ እንደዛ እንድንመጣ የሚያደርገን ልጆች ማድረግ ስለሚፈልግ ነው ደጅ የምንጠናው። እሱን አግኝተነው እንድንሄድ እኮ ነው። አንዳንዴ ጉድለቶቻችን ደጅ መጥኛዎቻችን ያደርጋቸዋል እግዚአብሔር። ጉድለቶቻችንን መሙያ ያደርጋቸዋል እግዚአብሔር። ያጣነውን ፈልገን ስንመጣ ፈልገህ ያጣንን እኛን አግኘና እንደዚህ ነው ሊባል የሚገባው። የተወደዳችሁ ክርስቲያኖች ፈቃዴን ፈልጌ ስመጣ ፈቃዴን የምፈጽም ሰው አድርገኛ። ውሃ ፈልጋ መጣች። የዘላለም ውሃዋን አግኝታ ሄደች። የታደለች። ምን አግኝተህ ትሄዳለህ? ምን አግኝተሽ ትሄጃለሽ? ቁም ነገሩ እሱ ነው። በጥያቄ ተሞልተው መጥተው በጥያቄ የሚመለሱ ብዙዎች ናቸው። መልስ ይዘው ማይሄዱ፣ መልስ አጥቁረው ማይሄዱ፣ የተጨበረበረ መልስ ይዘው ማይሄዱ ምንኛ የታደሉ ናቸው። እኛ እንዲንበላ ፈውስ ፍለጋ ቤት መጥቼ በፍቅር ቆስዬና ታምሜ ልሂዳ ብንለው ነው የሚሻለው። ስጋዊ ፈውስን ፈልጌ ስመጣ ነፍሴ በፍቅር ትታመቃ አግኝታ ነው። እነሱ ነው የሆነችው ሴት። ይህች ሴት በጣም ብዙ የሞተ ነገር አላት። ታዲያውን የሚያስፈልጋት የምር እኮ ውሃ እኮ አልነበረም። ይበልጥ የሚያስፈልጋት ሕይወት ነበር የሚያስፈልጋት። የሞተ ነገር ያላት ሕይወት እንጂ የሚያስፈልጋት ማን ነው? ሕይወት እኮ ጌታችን ነው። ሌላ ምን ሕይወት አለ? የሞተ ነገር ለበዛባት ለዚች ሀገር ከእግዚአብሔር በቀር ምን የሚያስፈልጋት ይመስላችኋል? ቅምጥልነት። ሕይወት እግዚአብሔር ያስፈልጋት። ኃጢአት ለተጫናት ሰውነት ቤት ምን ያደርግላታል? እንደገና ሊጫናት ክርስቶስ ያስፈልጋት እንጂ። ሕይወት ላጥሙ ብዙ ነገር የሞተባችሁ አንድ ቁም ነገር እንንገራችሁ። ብዙ ነገር ሞቶባችኋል። አንዱ እግዚአብሔር ግን ሕይወት ሊሰጣችሁ ፈቃዱ ነው። ኑ ወደ እግዚአብሔር። ውሸታችንን አይደለም። ይኸው ተመልከቱት። መቃብር ነው ለሱ። መቃብር ችግር ነው። ከመቃብር ሰው ሲያስነሳ አያችሁ። እንኳን ከመቃብር ከመፍረስ ማስነሳት እኮ የሚችልበት አምላክ። ኃጢአት ነው በደሙ ያነጻው አይበቃንም? ምን ያቅተዋል? ላንተ የሚያቅት ነገር የለም የሚለውን ቃል አታምነው። ብዙ የሞተ ነገር ያላችሁ ኑ ከሕይወት ጋር ተገናኙ። የደረቁ አጥንቶች እንዴት ሕይወት እንደዘሩ በዚያ በሕዝቅኤል መጽሐፍ አላነበባችሁም? እርግጠኛ ነኝ በጣም ብዙ የሞተ ነገር አለ። ፍቅር ሞቷታል ይህች ሀገር። ከእግዚአብሔር በቀር ፍቅር ማን ሊሰጣት ይችላል? ግብር ብዙ ሰው ሊሰጣት ይችላል። ፍቅር ግን የሚሰጣት እግዚአብሔር እኮ ነው። ወደ እግዚአብሔር ልትመጣ እኮ ነው የሚገባው። ብዙ የሞተ ነገር ያለን ሕይወት እግዚአብሔር እኛን ይጠብቀናል። እነሱ ያደርጋል። በጣም በተደጋጋሚ ትከሻዋ ጎብጧል ውሃ በመሸከም። አንድ ስዕል አለ፣ አስደናቂ ስዕል። እንደው ከዚህ ትምህርት ጋር አብሮ ቢሄድ እንዴት እንስራዋን እንደጣለችው እንዴት አብጧት እንደነበር የሚያሳይ ነው።
በጣም በብዙ ነገር የጎበጥን ሆይ በጣም ብዙ ሸክም እንደተጫነን በዚህ ዘመን ይሰማኛል። እነዚህን ሁሉ ነገሮች ብዙ ያጎበጣት ነገር ያላት ሴት ከሸክሟ የሚያላቅቃት እግሩ ስር የምትጥለው ፊቷ ቆሟል። እፊታችን ቆሞ መጣብ እንኳን አቅቶናል። እንደገና ተሸክመ ነው መመለስ እርፍ ማለት አቅቶናል። ነፍሳችን ባንተ ባልሆነ በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ ማረፍ አቅቶናል። ምእመናን ማረፍ አቅቶናል። አንተ ከኔ ጋር ነበርክ፣ እኔ ግን ካንተ ጋር አልነበርኩም እንዳለው እሱ ፊታችን ቆሟል፣ እኛ ግን ፊቱ ቆመን ርቀናል። አውግስጢኖስ ነው እንደዚህ ያለው። እነዚያ በአንተ ውስጥ ባይኖሩ ኖሮ ህልውና የማይኖራቸው ነገሮች ካንተ አርቀውን ይዘውኛል። ዓለም ካንተ አርቃ ይዛኛለች። የምመላለስበት ነገር ሁሉ አንተን እንዳላገኝ እንቅፋት ሆኖኛል። አንተ ጠራ፣ ጮህ፣ መስማት የተሳነውን ጆሮዬን ከፈት ካለው በኋላ በዝሙት ዓለም ሲኖር የነበረው ይህ ሰው አትሮኖስ ጋር ሆኖ ተደብቆ እግዚአብሔር ሲያገኘው እንዲህ አለው፣ አንተ ጠራህ፣ ጮክ፣ መስማት የተሳነውን ጆሮዬን ከፈት ካለው። መስማት የተሳነው ልባችን አሁን ይከፈታል። እግዚአብሔር ከፈት ካለው አንጸባረክ፣ በራህ፣ አይነ ስውርነቴን አስወገድክ። እንዴት ይደንቃል! ሲያበራ ብርሃኑ አይነ ስውርነቱን አጠፋለት፣ የልብ ብርሃን ተገለጠለት። መዓዛ አወደኝ፣ እስትንፋሴን ሰበሰብ፣ አሁንም አንተን ተነፍሳለሁ እንዳለው እቺ ሴት ሕይወት እየተነፈሰች ሄደች። ቁሳዊ ፍለጋዋን ብቻ እግሩ ስር የጣለች እንዳይመስላችሁ። ስለ ጥልቅ ጉድጓድ ታወራ የነበረችው እቺ ሴት ስለ ጥልቅ ሕይወቷ ከዛ ጉድጓድ አወጣት። በሞቴ ስሙ እሷ ጉድጓዱ ጥልቅ ነው፣ መቅጃ የለህም ትላለች። ክርስቶስ ግን የሕይወቷን ጥልቅ ሊያወጣላት ነበር የቆመው የጠበቃት። ምን ትፈልጋላችሁ? በልባችን ውስጥ ጥልቅ የቀበርነውን ድብቅ እንደ ጉድጓድ ጥልቀት ያለውን እንዲያወጣላችሁ አትፈልጉ? ይሄው ቆሟል አምላካችሁ። ከድብቅ ሕይወቷ ባልሽን ጠርተሽ ነይ የሚለው መጨረሻ ላይ ነው ያወራት። ሊያሳቅቃት ከመጀመሪያው አልጀመረም። እኛ እኮ ከማዋረድ ነው እኮ ቆይ ልስበረው፣ መጀመሪያ ይሄንን ቃል ልንገረውና ከዛ ድራሽ አባቱን ላጥፈው ብለን እኮ ሰባሪዎች። ክርስቶስ ሊሰብራትም ሊያሳቅቃትም ባልሽን ጠርተሽ ነይ አላላትም። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። ከዛ መጨረሻ ላይ እንደዚህ ያለችው ነገር ልጠቅል ነው። 3 ደቂቃ ብቻ ወይ 4 ደቂቃ ተጠቅሜ ልጠቅል ነው። ባልሽን ጠርተሽ ነይ አላት። ባል የለኝም። እውነት ተናገርሽ አላት። 5 ባሎች ነበሩሽ ብሎ ማንም ሊነግረው የማይችለውን ምስጢር ከጥልቅ ምስጢሯ ውስጥ ከድብቅ ሕይወቷ ውስጥ አተለተለባት። ያን ጊዜ ደነገጠችና ምን እንዳለችው ታውቃላችሁ? አንተ ነቢይ እንደሆንክ አያለው አለችው። ተነገጠች። አሁን ለተከተለው ቅድም እንዳልኳችሁ በነቢዩ ስር ተመረከከች። ቅዱስ ኤፍሬም እንዳለ ምንና አሁን ነቢይ እዚህ ብታገኙ ምን የምታረጉት ይመስላችኋል? ነቢይ ብታገኙት ቃሉን ቁጭ ብላችሁ ትሰማላችሁ ወይስ እንደው መጨረሻ ይሄን እንደው ንገረኝ ቅጩ ነው እየለፈውበት ያለው ትዳር እጮኛ እንደው ንገረኝ በማግባት ነው የተናገቀው? ነቢይ ብታገኙ ምን ታደርጋላችሁ? እንደው ሀብታም ነው በዚህ አያያዝ እስኪ ነገር ይዘህ አንዳንድ ምስኪን ሰዎች እኮ የሚንከራተቱት እኮ እንደዛ እኮ ፍለጋ እኮ። የተወደዳችሁ ክርስቲያኖች እቺ ሴት ነቢይ እንደውም አያለው ካለችው በኋላ ስለ ጓዳዋ አልተወተችው። ምን ያስፈልጋል? እሷ
እሱን ካገኘች ሁሉ ነገር ይፈታላት የለም? ምን ያንከራትታል? ምን ያስወዘውታል? በጣም የምትደንቅ ሴት እኮ ናት። ብዙ ጥያቄ አለባት። ይሞታል። አንድ ሰው አጠገቡ አስቀምጣለች። 5 ባሎች ሞተውባታል። ሌላ ደግሞ ጎረቤት አስቀምጣለች ይላሉ ሊቃውንት። ይሄ ያስቀመጥኩትስ በሚስጥር ቀስ ብላ ዱካንሳው ካልቀረ ብላ እግሩ ስር በርከክ ብላ ቁጭ ብላ እዚህ ጎረቤት ያስቀመጥኩትስ ቀስ ብለህ ንገረኝ፣ ይሞታል ወይስ አይሞትም የምትለው አይመስላችሁ? ግን አላለችው። ምን አይነት ከእውቀትና ከመንፈሳዊ ልዕልና ጋር የተገናኘች ሴት እንደሆነች ይዋል። ስለ ጓዳ ይሞታል ወይስ አይሞትም ዝምዛቤ ውስጥ አልገባችም። ስለ ነገዋም ለማወቅ አልጓጓችም። መጨረሻ ምንድነው ንገረኝ ብላ ሰጣ ገባም አልገባችም። እቺ ሴት አቤትኛ ገዳማቱን የሞሉት የበቁ አባቶች ፍለጋ የሚንከራተቱት አቤት 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 እንዴ! እኛ ቤት ወጥተው አንዳንድ ቤት የሚንከራተቱት ሰዎች እኮ ባህሪያቸው እኮ ይሄ ነው። የእግዚአብሔርን ቃል ሳይሆን ስልክ ቁጥር ሲሰሙ የሚውሉ አያሳዝኑ? ቴሌ ሴንተር ቢሄዱ አይሻላቸውም ነበር? ለዚህማ ምስኪኖች ያሳዝናል እንዴ! እቺ ሴት የእሷን ታሪክ ረሳችው። ይሄን ምስጢር ሲነግራት የእሷን ተወችውና የዚህን መሲህ ጉዳይ ማወቅ ፈለገች። በጣም የሚገርም ነው። ተለወጠች። እቺ ምስጢር ብቻ ለወጠቻት። ከዚያ ምን እንዳደረገች ታውቃላችሁ? በሞቴ እሱ መጠቅለያ ይሆን ፈጠን ብዬ ይሄን ከነገራት በኋላ እንስራዋን አስቀመጠች። ስለ ጓዳዋ ማውራት አልጀመረች። አበቃ። የተቀየረ ሰው የተለወጠ ሰው ለዚህ ዘውትር ያን ችግር እያወራ እሱ ፊት ሲነዘንዝ አይቀርም። ተለውጧላ። ሌላ ማንነት ይዟላ። ከችግሩ በላይ መሆን ይጀምራል። በቦቴ ስሟት። ማንንም ላለማግኘት በስውር የመጣችው ይህቺ ሴት ያደረኩትን ሁሉ የነገረኝ ኑና እዩ እያለች እየጮኸች በረረች። ከእንግዲህ በኋላ ምን ትሸፋፈናለች? በሁሉ ዘንድ የተራቆተውን ጌታ ካገኘች ምን ያደባብቃታል? በስውር የምትኖረው ሴት ተለወጠች። ይህም ብቻ ያደረገች እንግዲህ ማንንም ላለማግኘት ተደብቃ በፀሐይ በቀትር የወጣችው ማንንም ላለማግኘት ስለምትፈልግ ነው ይላሉ ሊቃውንት። 6 ሰዓት አይወጣም ያልኳችሁ ለዚህ ነው። እንደዚህ ተደብቃ የኖረችን ሴት ገለጣት። ይሄ ብቻ መስላችሁ? ከሰው ትሸሽ የነበረችው ሴት ወደ የሰው በር እያንኳኳች ኑ እስኪ በአይነ ህሊናችሁ ሳሏት አሉ የሉም እያለች በር ከፍታ አየት አየት እያደረገች የምትወጣ ሴት እያንኳኳች መጥራት ጀመረች። ለምን? ተለወጠች። ለውጥ እንደዚህ ያደርጋል። ሁሉም በየቤታቸው ከገቡ በኋላ ውሃ ለመቅዳት የምትወጣው ሴት ሁሉንም ከየቤታቸው አተለተለች። ለውጥ ማለት ይሄ ነው። ተለወጠች። የምትልከው አገልጋይ የሌለት ደሃ ሴት ለክርስቶስ ሂጂልኝ ሳይላት መላክ ጀመረች። እንደዚህ ነው የሚሆነው። የሚለወጥ ሰው እግዚአብሔርን ያወቀ ሰው እንደዚህ ነው የሚሆነው። ችግሩ ላይ አይታሰርም። በቃ ከዛ በላይ ይሆናል። ጮክ ብላ የምታወራው ምስጢር የሌላት ያቺ ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝን ብላ መለፈፍ ጀመረች። ኑሮዋንና ገበናዋን ደብቃ የኖረች ሴት አሁን ግን ኑሮዋን ለማጥመጃነት ተጠቀመችዋ። ኑት ያደረኩትን ሁሉ የነገረኝን ማጥመጃ ያደረገችው፣ የወንጌል መንገድ መሳሪያ ያደረገችው። አዋቂነት ስላለን መጻደቅ ክርስቶስንም በማግኘቷና በማወቋ ቀና ማለት ማልፈል ክርስቶስ ይሆን አለች። አውቃለች እኮ አዋቂ መስላት መታየት አልፈለገችም። አሁን ጉዳዩዋ ከችግሩ አይደለም ከክርስቶስ ጋር ሆነ። የተወደዳችሁ ነገር ብዙ ችግር አለብን። ይሁን የሚገባው ግን ጉዳያችን ከችግራችን ሳይሆን ከአምላካችን ጋር ቢሆን እንድናደርገው። እቺ
ችግሯን እንዲፈታላት የፈለገቻት ምስል ትኩረቷ የችግሯን ሁሉ ፈቺ መፍቻ ይዛ መሄድ ያደረገችው። ችግራችን እኛ ችግር ማስፈታት እንፈልግና እንመጣለን። ችግር ሲፈታ እንወጣለን። አንዳንዴም እንደ ጠንቋይ ቤት እንዲሆን እንፈልጋለን። የሆነ ችግር ይፈታል፣ ሌላ ችግር እስከማይኖር ድረስ ማንመጣበት ይሆናል። እንደዚህ አይደለም። ትኩረቷን በዓለምና ከባል ጉዳይ ላይ ያነሳች ሴት ትመስላለች ወገኖች። ችግሯን እንዲፈታላት አይደለም ትኩረቷ፣ የችግሯን ሁሉ መፍቻ መመናል። የችግራችን ሁሉ መፍቻ እዚህ አለ። ከሁሉ የሚበልጠው እዚህ አለ። ሰሞኑን ተመራችኋል። ከዮናስ የሚበልጥ ከዚህ አለ። ጥበብ ከያዘ ከሶሎሞን ይልቅ የሚበልጥ የጥበብ መዝገብ ከሁሉ የሚበልጥ ከዚህ አለ። ከመላእክት የሚበልጥ ከዚህ አለ። ከመምህራን የሚበልጥ መምህር እዚህ አለ። ከነቢያት የሚበልጥ እዚህ አለ። ከሁሉ የሚበልጥ እዚህ አለ። እዚህ አለ። ከችግራችን በላይ መፍትሄ ያለው እዚህ አለ። እርሱን ስላገኘች ከዚያ በኋላ እሷ ከችግር በላይ መሆን ጀምራለች። ሰራት ጌታችን። አዲስ ሴት ተሰርታ ሄደች። የተወደዳችሁ ክርስቲያኖች ችግር ከሷ የራቀ አይመስልም። የልቦናዋ አይን ግን በርቶ ሄዳለች። እቺን ሴት ቅዱሳት መጻሕፍት ዘኢንላይትንድ ዋን የበራላት ብለው ጠርተዋታል። በርቶላት ሄደች። ከነ ችግሯ ግን የበራላት ስለሆነች ከችግሯ በላይ ሆነች። ችግር የራቀ አይመስልም። እርሷ ግን ወደ ጌታችን ቀርባለች። ችግሯ አልጠፋም፣ የእሷ አይን ግን በርቷል። የተወደዳችሁ ክርስቲያኖች ለመጠቅለያ እንዲሆነን እኛ ችግር ማስፈታት ላይ ብቻ ቆመናል። አንዱን ችግር በሌላ ችግር እንፈታለን። በሱስ ችግር እንፈታለን። የሆነ ቦታ በመሄድ እንደገና ታስረን የሆነ ችግር እናስፈታለን። እንደገና እንታሰራለን። ጠንቋዮች ጋር እንታሰራለን። መተተኞች ጋር እንታሰራለን። ገዳም መነኩሴ መሳዮች ጋር እንታሰራለን። የበቁ አባቶች መሳይ ጋር እንታሰራለን። መታሰር በሱስ እንታሰራለን። መታሰር የሆነ ችግር ለማስፈታት በሌላ ችግር መታሰር፣ ከችግር ጋር መኖር ችግር እንደሆነ አይቀር። የሚሻለው ነገር የሆነ ችግር አስፈትቶ ከመሄድ ይልቅ ችግር ፈቺውን ይዞ መሄድ አይቀልም። እሱን እናድርገው። ችግራችን ይፈታል። እኛ ግን አንዳንድ ጊዜ ራሳችን ችግር ሆነን እንቀራለን። እግዚአብሔር ችግራችን ያስቸግረው እንዳይመስላችሁ። እግዚአብሔርን ያስቸግረው እኛ ብቻ። ችግር አስቸግሮት አያውቅም እግዚአብሔር። ስዕለታችንን እናስገባለን ችግር አስፈትተን። እኛስ ስዕለታችን ይገባል፣ እኛ ግን እንወጣለን፣ ችግር እንሆናለን ለእግዚአብሔር። ችግራችን ይፈታል፣ እኛ ግን እንታሰራለን በፈታልን ነገር። ችግር እንሆናለን። ችግራችን ይርቃል፣ እኛም አብረን እንርቃለን። እቺን ሴት ግን ተመልክቷት። መጀመሪያ ቁሳዊ ውሃን የምትፈልግበትን እንስራ በአምላካችን በእግዚአብሔር ፊት ጣለች። ሁለተኛስ ችግሯን ሁሉ ጣለች። ሶስተኛና አስደናቂው ነገር ግን ራሷን ጣለች። ከትንሣኤ በኋላ ይህች ሴት ፎጢኒ ወይም ቅድስት ፎጢኒ ትባላለች። ከትንሣኤ በኋላ ከሁለት ወንዶች ልጆቿና ከአምስት ሴት ልጆቿ ጋር ወንጌልን ለማዳረስ ለማገልገል የሰማርያ ሰዎችን ብቻ አይደለም ያንኳኳች የጠራችው፣ እንደገና ወደ ቅርጣን ወደ ካርቴጅ ሄዳ ለዓለም ሁሉ ወንጌል ሰባኪ ሆነችው። እንደገና ወጣች፣ በሀገሯ ሰዎች ብቻ በቃች። ሲገባ እንደዚህ እረፍት ያሳጣል፣ ያቃጥላል። እንደ ንስር ክንፍን ወስደን ብረር ይላል። ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ እንደተንከራተተው ጳውሎስ ያንከራተታል። አያሳርፍም ወንጌል። በረረች። በመጨረሻ በኔሮን ዘመን ከመላው ቤተሰቧ ጋር ሰማዕትነትን ተቀበለች። እንዴት አትሉኝም? ጉድጓድ ውስጥ ተጥላ ተጠናቀቀች።
ጉድጓድ ውስጥ ላገኛት ሙሽራ ጉድጓድ ውስጥ ተሞሸረች። ይቆያል።